ዛሬ እንግዲህ ምንድነው ለማድረግ ማስበው ምዕራፍ 1 ላይ የደስታው ምስጢር ቁጥር 1ን አብረን ለማየት ነው የምናስበው። ይሁን እንጂ ጊዜው ያለበቃ እንደሆነ ዝም ብሎ መግቢያውን ብቻ አብረን ብናይ ደስ ይለኛል። ጸሎቱን የበቃን እንደሆነ የእናንተም ግንባር ደህና ከሆነ እገፋለሁኝ ቀጥልና፣ ካልሆነ ግን በዚያው ላይ እንደመድመዋለን። ምዕራፍ 1 ላይ ወንድማችን ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ከጻፈው መልእክት ላይ የመጀመሪያውን አንቀጽ አብረን ስናየው ስለነበር አሁን እሱ መድገም አያስፈልገኝም። ሰላምታ ነው ያቀረበው። ጸሐፊው እሱ እንደሆነ ጢሞቴዎስ አብሮት እንዳለ ተናግሯል። እነሱም ደግሞ ብቻቸውን እንዳልሆኑ የፊልጵስዩስ ምዕመናን ከኤጲስቆጶሳት ከዲያቆናት ጋር ከመሪዎቻቸው ጋር ሆነው ይሄን መልእክት እንደሚሰሙ ይሄንን ጥቆማ ሰጥቷል። ጸጋና ሰላም ተመኝቶላቸው ሰላምታ ላይ ያቀረበው። አሁን ከሰላምታው ቀጥሎ ጸሎቱን ነው የሚናገረው። ዛሬ ጸሎቱን ብናየው በዋናነት አስባለሁ። ይጸልያል። ወንድማችን ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ይጸልያል። እንደሚጸልይም ይነግራቸዋል። ምን እንደሚጸልይም ይነግራቸዋል። ይሄ በጣም ያስገርም ነውና ዛሬ ይህንን እያሰብኩኝ ለእነዚህ ሰዎች ምን እላቸዋለሁ እያልኩኝ በአእምሮዬ ሳስብ ነበር። በኋላ ለእናንተ ሳይሆን ለእኔ የሚለኝን ሰማሁ። በኋላ ስማ አንተ ትጸልያለህ፣ አሁን ለሰው ትጸልያለህ የሚል መጣብኝ። ለሰው ለሚስቴ ጸልያለሁ ማለት አብራኝ ነው የምትኖር፣ መቼም በግድ መጸለያ እንዲህ አብረን ለመኖር እንድንችል ነው። ለልጄ ጸልያለሁ፣ አንዲት ልጅ ናት፣ ምንም አይደለም። ደስ እንዲለኝ እጸልያለሁ፣ እንዲቀናላት፣ እንዲሰምርላት። ለሌላ ሰው ጸልያለሁ እኔ እንጃ። ጎዳና ላይ አስቆሞ ኧረ እባክህ ጸልይልኝ ላለ ሰው ምናልባት ያረሳሁት እንደሆነ አልጸልይም። እናንተ ትጸልያላችሁ ለሰው? እሱን ልጠይቃችሁ ፈልጋለሁ ዛሬ። የምር ጥያቄ ነው የምጠይቀው። ለሌሎች ሰዎች ትጸልያላችሁ ወይ? ይሁነኝ ብላችሁ ትጸልያላችሁ ወይ? ጊዜ ወስዳችሁ እንዲህ አይነት ሰው፣ እንዲህ ቦታ ያለ ሰው፣ እንደዚህ አይነት ሰዎች፣ እንዲህ አይነት ቤተሰብ እባክህ ጌታ ሆይ እያላችሁ የምታስቧቸው ሰዎች አሉ ወይ? በጋራ እንደዚህ የጸሎት ስብሰባ ሲኖር እርግጥ የሚመራው ሰው ይነግረናል፣ ያን ጊዜ እንጸልይ ይሆናል። ቤታችን በግል የሰዎችን ስም እያነሳን፣ የቤተሰብ ስም እያነሳን፣ የሀገር ስም እያነሳን ወይ የቤተ ክርስቲያን ስም እያነሳን እንጸልያለን ወይ? ይሄ ሰው ይጸልያል። እግዚአብሔር ይባርከው በእውነት። ምክንያቱም እዚህ ፊልጵስዩስ መልእክት ላይ ብቻ አይደለም የጻፈውን መልእክት ሁሉ ሂዳችሁ አንብቡ። ስለ እናንተም ስጸልይ ይላል፣ ስለ እናንተም ሳሳስብ፣ ስለ እናንተም ሳመሰግን ይላል። ለካ ስራው ስለ ሰው መጸለይ ነው። ለካ ጸሎት ማጉረምረሚያ መሳሪያው አይደለም። አንዳንዴ ለኛ እንደሱ ነው። እግዚአብሔርን ማጉረምረሚያ ሐሜታችንን መግለጫ መሳሪያ ነው። ምን ማለት ነው እያልን ስለ የራሳችን ጥቃቅን ነገር ግን ይሄ ይጸልያል። እና ሲናንብበው ይህን ጸሎት ቁጥር 3 ጀምሮ እስከ 11 ይገኛል። ሁልጊዜ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እየጸለይኩ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኋችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና በእስራቴም ወንጌልንም መመከቻና መጽኛ በማድረግ ሁላችሁ ከኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁና ስለ ሁላችሁ ይህን ላስብ ይገባኛል። በክርስቶስ ኢየሱስ ፍቅር ሁላችሁን እንዴት እንድናፍቃችሁ እግዚአብሔር ምስክሬ ነውና ለእግዚአብሔርም ክብር ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህን እጸልያለሁ። እግዚአብሔር ይባረክ። የሚያስገርም ጸሎት ነው። እርግጥ አረፍተ ነገሩ ውስብስብ ያለ ነው፣ በተለይ የኋለኛው። ስለዚህ ቀስ እያለ መፍታት ይገባናል። ግን በጣም አስገራሚ ጸሎት ነው። በጣም ለሁለት መክፈል ይቻላል። ይህን ጸሎት አይታችሁ እንደሆነ እሱ እንደሚናገረው ሁል ጊዜ ስለ እናንተ ሁሉ እጸልያለሁ ነው የሚለው። በጸሎት ሁሉ ይላል። እቺ በጸሎት ሁሉ የምትለዋ በደንብ አትገባኝም። እኔ ምን ማለት ነው በጸሎት ሁሉ?
ምናልባት አይነት ሳይኖረው አይቀርም ጸሎቱ። በየሁሉ አይነት ጸሎት ምስጋናዊ ቢሆን ምልጃዊ ቢሆን ልመናዊ ቢሆን ደግሞ አሁን እኛ እንደምናደርገው ተቃውሟዊ ቢሆን በሆነው ጸሎት ሁሉ ስለናንተ ጸልያለሁ፣ ደግሞ ሁል ጊዜ ነው የምጸልየው፣ ስለ ሁላችሁም ነው የምጸልየው ብሎ ይሄን ይነግራቸዋል። ይሄን ጸሎት ለሁለት እንከፍለዋለን። ምስጋና ነው የሚያቀርበው፣ እንዲያውም የምስጋናው ክፍል ረዘም ሳይልም አይቀርም። ከዚያ ደግሞ ልመናዎች ነው የሚያቀርበው። እነዚህን ለፊልጵስዩስ ሰዎች እንደሚጸልይላቸው እንመለከታለን። እና እዚህ ምስጋናውን እንመልከተው ብዬ እላለሁኝ። ምስጋናው ምንድነው? ሲያስብ የፊልጵስዩስን ምእመናን ምንድነው በወንድማችን ሐዋርያው ጳውሎስ ውስጥ የሚመላለሰው ሐሳብ? በአይነ ህሊናው ሲያያቸው በደስታ ነው የሚሞላው፣ በናፍቆት ነው የሚሞላው። እግዚአብሔር ምስክሬ ነው ይላል። እንዲያውም በናፍቆት ነው የሚሞላው። ለምንድነው ብዬ ስመረምር ያገኘሁት አንድ ዋና ነገር እዚህ ላይ እሱ ራሱ ገልጾታል። ለምሳሌ ቁጥር 4 ላይ እስከ ዛሬ ድረስ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ይላል። አምላኬን አመሰግናለሁ። ከዚያ ዝቅ ብሎም ደግሞ ቁጥር 7 ላይ በእስራቴም ወንጌልንም መመከቻና መጽኛ በማድረግ ሁላችሁ ከኔ ጋር በጸጋ ተካፋዮች ስለሆናችሁ ይላል። ምክንያቱ ይሄ ነው። የምስጋናው ምክንያት የወንጌል ማህበርተኛ ስላገኘው እናንተ ከኔ ጋር ስለሆናችሁ ነው የሚለው ያለ። የሚገርም ነገር ነው። እነዚህ ሰዎች አብረውት እየዞሩ አይደሉም፣ እዚያው ከተማቸው ያሉ ናቸው። ግን የወንጌል ማህበር ግን ጂኦግራፊ አይገድበውም። ከኔ ጋር ናችሁ፣ አብራችሁ ናችሁ። ስለተካፈላችሁ በዚህ በጣም ደስ ይለኛል። እግዚአብሔርንም አመሰግናለሁ። በእስራቱ ተካፍለዋል። ምናልባት የተካፈሉት በልዩ ልዩ መንገድ ነው። አንዱ እዚህ በኋላ እንደምናየው ገንዘብ ይልኩለት ነበረ። ስጦታችሁን ተቀብያለሁ፣ አንዴ ብቻ ሳይሆን ሁለቴ ተቀብያለሁ፣ ከእንትና እጅ ተቀብያለሁ። የእናንተ ስጦታ በእስራቴ ስለራራችሁልኝ፣ ለወንጌል የሚያስፈልገውን ስለላካችሁልኝ፣ ስለጠየቃችሁኝ፣ ስለምታስቡልኝ፣ በወንጌል ምክንያት ከኔ ጋር ስለተገናኛችሁ በዚህ እግዚአብሔርን አመሰግናለሁ። እግዚአብሔር የተባረከ ይሁን። የምስጋናው ምክንያት ስለነዚህ ሰዎች ይሄ ነው። እና ምን ይላል? እኔ ወንጌልን ስመክት እና ሳጸናው ከኔ ጋር በጸጋ ተካፋዮች ስለሆናችሁ ስለ ሁላችሁ እግዚአብሔርን አመሰግናለሁ ይላል። በዚያውም ስራውን እየነገረን ነው። ታስሬም እናንተ ትካፈላላችሁ በወንጌል ስራ። ውጪ ወጥቼም ከእስር ውጪም ደግሞ ስራዬ የሆነው ወንጌልን ምን አደርጋለሁ? እሰብካለሁ። መስበክ ብቻ ሳይሆን ሁለት ቃላት ነው የተጠቀመው እዛ ጋር አይታችሁ እንደሆነ ስመክት፣ ሳጸና፣ defending the gospel and confirming it። ሁለቱም እንግዲያው እንደው እግረ መንገድ አይደለም። አሁን አፍ መንገዴን መናገር የምፈልገው ነገር ምንድነው የተባለ እንደሆነ ወንጌል እንግዲህ አሁን በሶስት አይነት ነው የተነገረው እዚህ ጋር። ወንጌልም በመስበክ ስላለ ስብከተ ወንጌል አለ ማለት ነው። ወንጌልን ስመክት ስላለ ምካቴ ወንጌል አለ ማለት ነው። ወንጌልን ሳጸና ስለተባለ ጽናተ ወንጌል ደግሞ አለ ማለት ነው። በእነዚህም በሶስቱም መንገድ እኔ የወንጌል አገልጋይ ነኝ ነው የሚለው ሐዋርያው ጳውሎስ። እና እናንተንም ሁላችንም በዚህ ማሳሰብ እፈልጋለሁ። ስለ ወንጌል ስናስብ ወንጌል ዝም ብሎ በአንዲት ብጣሽ ወረቀት ትራክት በምንላት በሷ የምትበተን ነገር እንደሆነች ብቻ እንዳንቆጥር ማለቴ ነው። እንደሱ እንደማትቆጥሩ አውቃለሁኝ። ወንጌል ዝም ብሎ ሰውየው ቢሰማም ባይሰማም እንደ ምንድነው እሱ እንደ ድንጋይ የምንወረውርበት በጌታ በኢየሱስ ክርስቶስ ማን ባታምን ትጠፋለህ ብለን የምንወረውረው በትርም አይደለም፣ ዱላም አይደለም፣ ድንጋይም አይደለም። ወንጌል እንደሱ አይነት ነገር አይደለም። እነዚህን ቃላት ልብ ብሎ ማሰብ ጥሩ ነው። ወንጌል የሚሰበክ የስብከት ቃል ነው። ውስጡ በጣም ብዙ ይዘት ያለው የሰው ልጅ ጥፋት፣ የእግዚአብሔር ሰውን መውደድ፣ የክርስቶስ ሞት፣ የክርስቶስ ትንሣኤ፣ የእምነት ጉዳይ፣ የኃጢአት ይቅርታ፣ የኃጢአት ስርየት፣ የዘላለም ሕይወት ያለበት ነገር ነው። ይሰበካል፣ ይታወጃል፣ ፕሮክሌም ይደረጋል ወንጌል። እኔ ከኔ ጋር እናንተ ወንጌልን በመስበክ ተሳትፋችኋል ብሎ ይላል። ወንጌል የሚታወጅ ቃል ነው።
ዓለም ላይወደው ይችላል፣ መስማት ላይፈልግ ይችላል፣ አታደንቁሩን ሊል ይችላል። ዓለም ግን የሚሰበክ ነው። እግዚአብሔር በስብከት ሞኝነት የሚያምኑትን ሊያድን በጎ ፈቃዱ ሆኗልና አይደለም የሚለው ሮሜ ላይ እንደሱ ነው፣ በስብከት ሞኝነት። ስለዚህ ስብከት የሞኝ ስራ ነው የሚመስለው በእውነት። አሁን እዚህ መናገሪያ ይዞ እንደዚህ ነው መንገዱ፣ ይሄን ብታምት ትድናለህ፣ ባታምት ትጠፋለህ፣ እግዚአብሔር አንተን ይወድሃል ብሎ ማለት የጅል ስራ ነው የሚመስለው። 2000 ዓመት በፊት አንድ ሰው መስቀል ላይ ሞቷል፣ በሱ ብታምን ትድናለህ። ኧረ እባክህ ዛሬም ቢሞት መዳኔን እኔ እንጃ ምን አገናኘው? እሱ 2000 ዓመት በፊት ያውም አንድ እስራኤላዊ አንድ አይሁድ እዚያ ማዶ ኢየሩሳሌም ላይ ስለተሰቀለ እኔ ኢትዮጵያ ውስጥ ያለው አሁን ከ2000 ዓመት በኋላ በምን ሂሳብ ሞኝነት ነው። ግሪኮች በጣም ያቃለሉት ወንጌልን በዚህ ምን እንዴት ተደርጎ በምን ስሌት ነው እሱ አንድ ሰው ደሙ እዛ ስለፈሰሰ እኔ እዚህ ምድ ነው? ይሄ በጣም ጅል ንግግር ነው። በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። ስለዚህ ይሰበካል ወንጌል። ጳውሎስ ሰባኬ ወንጌል ነበር። በሄደበት ሁሉ ለማንም ቢሆን ለነገስታትም ቢሆን ይሰብክ ነበር። ከዚህ ከታሰርኩበት ሰንሰለት በስተቀር ሁላችሁ እንደኔ እንድትሆኑ ፈልጋለሁ እያለ ይሰብክ ነበር። ስለዚህ በስብከተ ወንጌል ከኔ ጋር ናችሁ፣ በጣም አመሰግናለሁ ጌታ ይላል። ሁለተኛ ነገር እኔ ወንጌልን መስበክ ብቻ ሳይሆን እመክትለትም ነበረ ይላል። ዲፌንድ አደረግ ነበር ወንጌልን። ለምን? ብዙ ጥቃት ይደርስበታል ወንጌል። ዝም ብሎ እየታወጀ የሚኖር አይደለም። እንደምታውቁት ብዙ ጥቃት በወንጌል ላይ አለ። ሐሰት ነው የሚል ወንጌል ተቃዋሚ አለ። ቅድም እንዳልኩት ቂልነት ነው ይሄ ወንጌል የሚል አለ። እግዚአብሔሩ ራሱ መኖሩን ምንጃ የሚል አለ። ደግሞ የእናንተ አሁን የምትናገሩት ብቻ የመጨረሻ መዳኛ አድርጋችሁ እንዴት ትቆጥራላችሁ? በየሀገሩ እምነት አለ፣ በየመስመሩ ሃይማኖት አለ እና የሁሉን እያጣፋችሁ የእናንተን ብቻ የምትናገሩበት የሚል ብዝሃ እምነት አስተሳሰብ አገሩን ሞልቶታል። መከታ ያስፈልገዋል። እመክትለታለሁ ለዚህ ወንጌል ይሄው ብቻ ነው የሚያድነው እያልኩ እከራከራለሁ። እሱ ብቻ አይደለም ወንጌል መካት የሚፈልገው በብዙ አቅጣጫ ነው። እንዲያውም የባሰው የወንጌል ጦር ቤተ ክርስቲያኑ ሳይሆን አይቀርም። ወንጌል ላይ በጣም የተነጣጠረ ጦር ምናልባት ቆሮንቶስ ላይ ሁለተኛ ቆሮንቶስ ላይ ወንድማችን ሐዋርያው ጳውሎስ እንደዚህ ይላል። ያው የወንጌልን ነገር እያነሳ እሱ ሕይወቱንም እየተናገረ ቁጥር 15 ጀምሮ ምዕራፍ 2 ላይ ሁለተኛ ቆሮንቶስ እንዲህ ይላል። በሚድኑቱና በሚጠፉቱ ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና ለነዚህ ለሞት የሚሆን የሞት ሽታ ለነዚያም ለሕይወት የሚሆን የሕይወት ሽታ ነን። የእግዚአብሔርን ዕውቀት ሽታ እንገልጣለን እያለ ነው። በወንጌል ሽታ ነን። አንዳንዱ ሰው ይድንበታል ካመነ፣ አንዳንዱ ሰው ይሞትበታል ከካደው እና እኛ ለሁለቱም የምንሸትነን። ለሚያምን የሕይወት ሽታ ነን፣ አልፈልግም ለሚል ደግሞ የሞት ሽታ ነን። ፍርዱን ነግረዋለን። እኛ ሽታ ነን ብሎ ይልና አሁን ስሙ የሚናገረው ለዚህም ነገር የሚበቃ ማን ነው ይላል። ለዚህ ነገር የሚበቃ ማን ነው? ለዚህ የወንጌል ሽታነት የሚበቃ ማን ነው? የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንምና በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን ይላል። እንዴት አይነት ንግግር ነው! ለካ ይሄ የወንጌል ቃል የእግዚአብሔር ቃል ሊሸቀጥ ይችላል፣ ሊበረዝ ይችላል፣ ውሃ ሊገባበት ይችላል። እኔ ብዙ ቀን የሚገርማችሁ ሳነበው ይሄንን ከልማድ የተነሳ እንዲህ እያልኩ ነበር ማነበው። የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ አንዳንዶቹ አይደለንምና እያልኩ ነበር ማነበው። የሚገርም እኮ ነው። አዎ አንዳንዶች ሰዎች አሉ እንደዚህ የሚያደርጉ እያልኩ ለካ አሁን ቅርብ ጊዜ እንደ አንዳንዶች እንዳላለ አሁን ቅርብ ጊዜ ነው አይኔ የተከፈተው። እንደምንድን ነው የሚለው? እንደ ብዙዎቹ። ለካ ብዙ ሰው ይሸቅጣል።
እንደ ብዙዎቹ አይደለንም እኮ ነው የሚለው ጳውሎስ። he is part of the minority። እንደ ብዙዎቹ አይደለንም። ብዙዎቹ ይሄንን ቃል ሸቃቅጠው ቀላቅለው ነው የሚያቀርቡት። እኛ እንደሱ አይደለንም ብሎ ይላል። ስለዚህ ወንጌልን የሚዋጋ ጦር በሰባኪዎቹ መካከል አለ ማለት እኮ ነው። ከደጅ ብቻ አይደለም የሚመጣው። ፈላስፎቹ ብቻ አይደለም የሚወጉት ወንጌልን። እቤት ያሉቱ እንዴት ይወጉታል? ውሃ ይከቱበታል፣ የራስ ሐሳብ ይከቱበታል፣ ይሸቅጡታል። ያው መሸቀጥ ታውቃላችሁ እናንተ። ምንም ይሄ ገለጻ የሚያስፈልገው አይደለም። እኔ ያደግኩት እዚህ ጉለሌ የሚባል ሰፈር ነው ያደግኩት። ኳስ ሜዳ ልጅ ካለ መቼም በጣም ባልንጀራዬ ነው። ስንወጣ እንገናኛለን። እዛ ነው ያደግኩት። ያ ሰፈር ግድሙ ወደ መድኃኔዓለም ትምህርት ቤት፣ ወደ ዊንጌት፣ ወደ ገፈርሳ ነው እና ምን በእኔ የልጅነት ጊዜ እናንተ እንኳን ያን ጊዜ አልነበራችሁም። በእኔ የልጅነት ጊዜ ምን ያደርጋሉ? ከገጠሩ አካባቢ ወተት የሚሸጡ ሰዎች ይመጡ ነበር። በታኒካ ይዘው ታኒካዎቹን ሁለቱን በአንድ አግዳሚ እንጨት ላይ አስደግፈው ይመጡ ነበር። ታኒካ ማለት ቆርቆሮ ማለት ነው። ቆርቆሮ ማለት ነው። ይቅርታ፣ ገረወይና የሚመስል ቆርቆሮ ማለት ነው። ሁለቱን ቆርቆሮዎች በአንድ እንጨት ያያይዙና ለትከሻቸው እንዲመቻቸው አድርገው እንደዚህ ወተት 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 ይላሉ በየመንደሩ። በእኔ ጊዜ እንደሱ ነበር። ወተት ወተት ይላሉ። ከዚያ ባለ ወተት ና ባለ ወተት ትላለች። ይመጣል። ከዛ ሸክሙን ያወርድና ከአንደኛው ታኒካ ውስጥ ይቀዳል። ሲቀዳ ያው የሚቀዳው ነገር ነጭ ነገር ነው፣ ወተት ይባላል። ግን በገፈርሳ በኩል ነው የሚያልፉት ይባልና ይታማ ነበረ። ገፈርሳ ማለት የውሃ መደብ ነው። ዛሬ አታላቅጥብን ትሉኛላችሁ አንዳንዶቻችሁ፣ ገብቶኛል። በገፈርሳ በኩል ሲያልፉ ከባል ሀገር ሲመጡ ያወርዱና ቆርቆሮውን ትንሽ ደንበጭ ያደርጉበታል ውሃውን። የወተት ክፋቱ ይሁን ደግነቱ አላቅም፣ ሁሌም ነጭ ነው የሚሆነው። ምንም ብትከቱበት ንጣቱ ቶሎ አይለወጥም እና ይቀዱልናል። ያው ገዝተን እናስገባለን። መሸቀጥ ማለት እሱ ነው። ቶሎ አይታይም፣ ነጭ ነው፣ ወንጌል መሳይ ነው። ስመ እግዚአብሔር ይጠራበታል፣ አንዳንድ ቃላት ይጠሩበታል። ግን ስንመረምረው አረ ክምር ውሃ ነው። ውስጡ የሰው ሐሳብ ነው፣ የሰው ፈቃድ ነው። እንኳን አንዳንዱ እንዲያውም መርዝም ሊሆን ይችላል። በቅንነት በክርስቶስ ሆነን እንናገራለን ስለሚል እንግዲህ ሐዋርያው ጳውሎስ ዕድሜ ልኩን ሲመክት ኖሯል። ምካቴ ወንጌል የሚባል ነገር አለ። ሲመክት ኖሯል። ይሄ ልክ አይደለም፣ ይሄ ወንጌል አይደለም፣ ይሄ አስመሳይ ወንጌል ነው፣ ይሄ የሐሰት ቃል ነው እያለ ሲመክት ኖሯል። የኛም ጥሪ ነው። እሱን ለመናገር ብዬ ነው አሁን ወደዚያ እዚህና እዚያ የምዞረው። የኛም ጥሪ ነው ወንድሞቼ እና እህቶቼ። በጣም ወንጌል የሚመስል አገሩን የሞላ በጣም ብዙ አሰስ ገሰስ፣ በጣም ብዙ ክፉ ነገር አለ። ወንጌል መጠበቅ ያለበት ነው። አቧራ እንዳይገባበት፣ የሰው አስተሳሰብ ፍልስፍናዎች እንዳይገቡበት መጠበቅ ያለበት ነገር ነው። ምሳሌ ስጣን ብትሉ እኔ አሁን ምሳሌ ለመስጠት በእውነት ጊዜ የለኝም። ግን በወንጌል ስም የሚነገር በጣም ብዙ ከመስመር የወጣ ነገር አለ። አሁን በቅርቡ አንድ ወንድሜ የአማልክቱ አዋጅ የሚል አንድ መጽሐፍ ጻፈ። ያየ ሰው አለ እሱን? እሺ፣ አላያችሁትም? እሺ፣ ጥሩ መጽሐፍ ነው። እሺ፣ የአማልክቱ አዋጅ ምንድነው ብዬ አልኩት። እስቲ ይኸውና እባክህን አንዳንድ ሀሳብ ብትሰጠኛል። ሳየው እውነትም በጣም ብዙ አዋጅ አለ። አዋጁ መጽሐፍ የማይለው አዋጅ ነው። ሰውን ያመለኮተ አዋጅ ነው። የሰውን ሰብዕና ወደ መለኮትነት የሚገፋፋ ነው። አላወቅም እንጂ አንተ እኮ መለኮት ነህ። በእውነት ለምን ታፍራለህ? ማለት ይሄ ነገር ለመነጋገር ደፍረ መነጋገር እንችላለን። መለኮት ነህ አንተ የሚል እና መለኮት ከሆንክ ደግሞ ማወጅ ትችላለህ። በቃልህ የማይሆን ነገር የለም። ተናገር፣ ዝም ብለህ በል የሚል ነው።
ይህ አስተሳሰብ አሁን በየቤተ ክርስቲያኑ ገብቷል። በጣም በብዙ ቦታ ተስፋፍቷል። እና አንድ ቀን አንድ ቤተ ክርስቲያን ሄድኩኝ። እኔ አላውቀውም ያን ቤተ ክርስቲያን፣ እንዲያው ልግባና ቃለ እግዚአብሔር ልስማ ብዬ ነው። ገባሁና ቁጭ አልኩኝ። መጽሐፍ ቅዱስ ተነበበ። ጥሩ ነው፣ ደስ አለኝ። ጥሩ ቃል ነበር። በኋላ ቆይቶ እንጸልያለን ተባለ። እሺ አልኩኝ። ልቆይ አልኩኝ። አንድ 20 ደቂቃ ነው፣ ከዛ በላይ አንወስድም፣ 20 ደቂቃ እንጸልያለን አለ ሰውየው። እሺ አልኩና ቁጭ አልኩ። በኋላ የሚጸለይ መስሎኝ እጠብቃለሁ። የሚጸልዩት ሰዎች ወጡ። መድረኩ ላይ ወጥተው አዋጅ ነው የሚናገሩት፣ ጸሎት አይደለም። በኢየሱስ ስም ይሄ ይሆናል፣ በል ሁላችሁ አንድ ላይ ይሄ ይሆናል፣ በዚህ ዓመት እንደዚህ ይሆናል፣ በል እስቲ ጮክ ብለህ ይሆናል። እንጸልያለን አላሉም? እንዲህ እነዚህ ሰዎች ወዴት ነው የሚጸለየው? አዋጅ ነው፣ አዋጅ ነው፣ አዋጅ ነው። ተከስኩኝ። አልጠላኋቸውም ሰዎቹን። ለምን ያለ እውቀት እንደሚያደርጉት ገብቶኛል። ብዙዎቹ ያለ እውቀት እንዲያውም ጌታን ያስደሰቱት መስሏቸው ነው። በእውነት እኔ በዚህ እራራለሁ። በክፋት በተንኮል አይደለም ያደረው፣ ግን የሆነ ትሬንድ፣ የሆነ አዝማሚያ፣ የሆነ ባህል ነጥቀዋል። አዋጅ የሚባል በለው፣ በላዩ ላይ በለው። አረ የኔ ቃል 10 ጊዜም ብጮህ ምንም አይሰራም። እኔ ሰው ነኝ። ቃሉ የሚሰራ አምላክ ነው። ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር የተባረከ ይሁን። የሱ ቃል ውስጥ ኦቶሪቲ አለ። የሱ ቃል ውስጥ ስልጣን አለ። እኔ ቃሌ ውስጥ አይደለም ስልጣን ያለው። አባት ሆይ እባክህን ይሄንን አድርግ፣ ይሄንን ንገር፣ ይሄንን ፈቃድ ፈጽም፣ ይሄን አድርግ ብዬ እለምናለሁ። እግዚአብሔር ልመናዬን ይሰማል። እግዚአብሔር ይመስገን፣ ያደርገዋል። ልመናን የመናቅ አስተሳሰብ አለ አሁን ሜዳው ላይ በጣም በሚያሳዝን ሁኔታ። ኧረ እኛ ክቡራን ለማኞች ነን። በእውነት ክቡር ብሎ ለማኝ ደግሞ፣ አዎ ክቡራን ለማኞች ነን። ለምን? ወደ እግዚአብሔር ስለምንለምን፣ ሰማይና ምድርን ወደ ሰራ እግዚአብሔር የተባረከ ይሁን። የኔ እናት ደጅ ቆመው ሲለምኑ ሰዎች ያኔ ከሷ ጋር በነበርኩ ጊዜ ስለ ማርያም ሲሉ ወይም ስለ ጊዮርጊስ ሲሉ የዕለቱን ታቦት አንስተው ሲለምኑ አንቺ ሂጂና ስጪው የኔ ብጤ ቆሟል እዚያ ትላለች። የኔ ብጤ ትላለች። በኋላ ለጊዜው አይገባኝም ነው የኔ ብጤ ምንድነው? የኔ ብጤ የሷ ብጤ ናቸው እንዴ እነዚህ ሰዎች? አዎ ለካ የሷ ብጤ ናቸው። እሷም ለማኝ ናት ለካ። ለጊዜው እነሱ ደጅ ቆመው ይለምናሉ እንጂ ያውነን ለካ ብጤዎቻችን ናቸው። የሚያሳፍር ከኔ ብጤ መለመን ነው። እሱ ብጤ አይደለም። እሱ የሰማይና የምድር ጌታ ነው፣ ፈጣሪ ነው፣ ሁሉ በእጁ ያለ አምላክ ነው። እንግዲያው ክብር ነው ከእግዚአብሔር መለመን። ክቡራን ለማኞች ሆይ አትፈሩ፣ በመለመን አትፈሩ። ይሄንን በዚህ ምክንያት አታጣፉትና በአዋጅ አትሰልጥኑ። የሚያውጅ እሱ ነው። እግዚአብሔር የተባረከ ይሁን። ልክ ነው። ዲያብሎስን እንቃወማለን፣ በጎ ነገር እንመኛለን፣ ምንም ክፋት የለበትም። ግን ጸሎትን ወደ አዋጅ መቀየር ግን ተገቢ አይመስለኝም። ራስንም ማመልኮት አይቻልም። ደይፋይ አናረግም ራሳችንን። እንዲያው በጣም አሁን ከመስመር ትንሽ እንደወጣሁ ገብቶኛል፣ ይቅርታ ጠይቃለሁኝ። ግን ምንድነው ሐዋርያ ጳውሎስ ወንጌልን ምን ሳረግ ቆየሁ ይላል? ስመክት ቆየሁ ይላል። ስመክት እንግዲህ ወንጌል ምካቴ ይፈልጋል። ወይም ደግሞ አሁን የተለመደ ቃል እኛ አቃቢያነ ወንጌል እንድንሆን ወይም ዕቅበተ ወንጌልን እንድናደርግ እግዚአብሔር ይፈልጋል። ስለዚህ ወንጌል የሚታወጅ ብቻ አይደለም፣ የሚነገር ብቻ አይደለም፣ ግን ምንመክትለትም ነው። እግዚአብሔር የተባረከ ይሁን። ያሰልጥነን ጌታ ለመመከት፣ ለወንጌል ለመመከት እና ግን ሶስተኛ ቃል ምን ይላል? ወንጌልን ስመክትም ሳጸናውም ደግሞ ይላል። ልብ ብላችሁታል? እዛ ላይ ሳጸናው ደግሞ ይላል። ሳጸናው ማለት ምን ማለት ነው? ወንጌልን ኮንፈርም ሳረግ፣ ኤስታብሊሽ ሳረገው፣ እንዳይነቃነቅ ስተክለው፣
በአንድ ማህበረሰብ መካከል ወንጌል ተስፋፍቶ እንዲቀመጥ ሳረግ በማስተማር በማስረዳት ወደ ሰው ልብ ውስጥ ሳዘልቀው ያን ጊዜም ከኔ ጋር አብራችሁ ስለሰራችሁ አምላኬን አመሰግናለሁ ይላል። እግዚአብሔር ይመስገን። ስለዚህ እንግዲህ ወንጌል በአንድ አፍታ በሽውታ ብቻ የሚታወጅ አይደለም። እሱ አንዱ ነው። ደግሞ ዲፌንድ የሚደረግ ብቻ አይደለም፣ ግን በየዕለቱ ኮንሲስተንትሊ ሳያቋርጥ በሰዎች ልብ ውስጥ የምንተክለው የምናጸናው ነገር እንደሆነም ደግሞ ያሳያል። እና የፊልጵስዩስ ምዕመናን በእነዚህ ሁሉ ከሐዋርያው ጳውሎስ ጋር ስለተካፈሉ ወንድማችን ሐዋርያው ጳውሎስ በጣም አድርጎ እግዚአብሔርን ያመሰግናል። ስለዚህ ደስ ይለኛል አመሰግናለሁ ብሎ ይላል። ከወንጌል ጋር በተያያዘ ነው ምስጋናው። እሺ እናንተ ታመሰግናላችሁ ወይ እያልኩ ልጠይቅ ነው። በተለይ በወንጌል ስራ ላይ ስለተሰማሩ ሰዎች፣ በወንጌል ስለሚደክሙ ሰዎች፣ ወንጌልን ስለሚመክቱለት፣ ወንጌልን ስለሚያውጁት፣ ወንጌልን ስለሚያጸኑት ሰዎች እያሰባችሁ ጌታን ታመሰግናላችሁ ወይ ብዬ ልጠይቅ እፈልጋለሁ። አሁን ግን ወደ ልመናው እንድንገባ ነው። አሁን እለምናለሁ ደግሞ ይላል፣ እጸልያለሁ ደግሞ ይላል። ምስጋና ብቻ አይደለም፣ ስለ እናንተ እጸልያለሁ። የሚጸልያቸውን ነገሮች ስቆጥር አራት ዋና ዋና ነገሮች አይቻለሁኝ እኔ። እነዚህ 4 ነገሮች ምናልባት አንዳንዶቻችሁ 5ም አድርጋችሁ መክፈል ትችላላችሁ። አንዳንዶቻችሁ 3ም ብታደርጓቸው ምንም አይደለም። በጣም የተያያዘ አረፍተ ነገር ስለሆነ በጣም ረጅም፣ በአማርኛው በጣም ረጅም፣ ምናልባት የግሪኩም እንደዚሁ የተቀጣጠለ ይመስለኛል። እሱን ቀስ ብዬ አነበዋለሁ። ከዚያ ውስጥ 4ቱን የጸሎት አርዕስት አብረን እንድናወጣ ነው ማስበው። እንደዚህ ይላል ወንድማችን ሐዋርያው ጳውሎስ፣ ለእግዚአብሔርም ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህን እጸልያለሁ ይላል። በጣም አስገራሚ ጸሎት ነው። አስገራሚ ጸሎት ነው። እንዲያው እዚህ ውስጥ 4 ልጆች እንድትወልዱ አለ ማለቱ ማለቴ ብዙዎቻችሁ ቤት የሌላችሁ ተንከራታቾች በመሆናችሁ ቤት እንድትሰሩ በጣም እየጸለይኩላችሁ ነው። እንደ አለ ማለቱ ሸሚዝ እየነተበባችሁ እንደምትቆሙ ሰምቻለሁ። በእውነት በእሁድ ቀን በጣም አሳፋሪ ነው። ለእያንዳንዳችሁ በቂ ሸሚዞች እንዲሰጣችሁ አለ ማለቱ። እሺ ይሄንንም አይልም አይደለም። በእውነት እንደው አሁን ነገር ቀስ ብዬ ለመጠምዘዝ ስለፈለኩ ነው። ስለሱም ይጸልያል። በእውነት ግን በጣም አርጎ ከፍ አርጎ የሚጸልይበትን የጸሎት ርዕስ ነው እዚህ የምናየው። የህይወታቸው ጉዳይ ነው። የፊልጵስዩስ ሰዎች ህይወት ጉዳይ ነው። ስለ ህይወታቸውስ ምንድነው ካላችሁ ስለ ህይወት እድገታቸው ነው የጸለየው። የሚገርም ነገር እዛ ጋር የእድገት ጉዳይ የሚጠቁማለ ከፊት ይልቅ የሚል አይታችሁ እንደው እያደገ እንዲበዛ ፍሬ እንድታፈሩ የሚሉ ቃላት የሚያሳዩት፣ ተዘጋጅታችሁ እንድትኖሩ የሚሉ ቃላት የሚያሳዩት ክርስትና ስታቲክ አለመሆኑን፣ ዝም ብሎ አንድ ቦታ ላይ ሄዶ የተገማሸረ መስክ አለመሆኑን፣ ይልቁን በየጊዜው የሚጨምር መሆኑን ይጠቁማል። እና የሚጸልየው ሐዋርያው ጳውሎስ ለእድገት ነው። የክርስትና ህይወት እድገት እንደተለወጡ ያውቃል። እሱ ራሱ ነበር እዚያ ከተማ ውስጥ። ያቺ ቤተክርስቲያን የተመሰረተችው እሱ በሰበከው ስብከት ነው። ግን በአንድ ቦታ ላይ ቆመው እንዲኖሩ አይደለም የሚጸልየው። ከፍ እንድትሉ ጸልያለሁ፣ ከፍ እንድትጨምሩ ጸልያለሁ ይላል። እግዚአብሔር የተመሰገነ ይሁን። እና ምን ጥያቄ መጣብኝ? እኔ አሁን እየጨመርኩ ነው ወይ አልኩኝ። ራሴን ነው እኮ የጠየቅኩት። አሁን ለምሳሌ እኔ የዛሬ 5 ዓመት ከነበርኩት ጌታን ሳገኝ ቆይቷል። እንግዲህ አሁን 50 ዓመት ግድም ሆነው መሰለኝ። እሺ ግን መጨመር አሳያለሁ ወይስ በቃ ደርሻለሁ ክላይማክሱ ጋር እና አይ ከዚህ በኋላ ምን ይጨመራል? መኖር ነው እንጂ ዝም ብሎ እየመነዘሩ መኖር ነው እንጂ። የሚገርም እኮ ነው። እንድትጨምሩ እጸልያለሁ ከፊት ይልቅ። ስለዚህ የማደግ ተስፋ አለ የለም? ኧረ አለ። የማደግ ተስፋ አለ። በቃው የሚባል ሰው የለም። የማደግ ሐሳብ ውስጣችሁ አለ ወይ? እሱ ነው ልጠይቅ ፈልገው። የማደግ ሐሳብ አለ ወይ?
እባክህ አሳድገኝ ጌታ ሆይ፣ አንተን አግኝቻለሁ፣ ምንም ጥያቄ የለኝም። ብሞት ወደ አንተ እንደሚሄድ እርግጠኛ ነኝ፣ ግን ማደግ ግን እፈልጋለሁ ትላላችሁ ወይ? የእድገት ልመናዎች ናቸው። ከታች ወደ ላይ ቢሄድበት ጥሩ ይመስለኛል። ምክንያቱም በአማርኛው ሲጽፍ እንደምታውቁት አማርኛ አንዳንድ ጊዜ ይገለብጠዋል ነገሩን። በሌሎች አሁን በግዕዝ ቢሆን ኖሮ ከስር ይጀምራል ምናልባት። የእንግሊዝኛውም እንደሱ ነው፣ ከስር ነው የሚጀምረው። የጸሎቱ መጨረሻ የመጀመሪያው ነው እንደ መደምደሚያ ተደርጎ የቀረበው። ስለዚህ እኔ ከስር ጀምርና ወደ ላይ ሄዳለሁኝ። ከስር ስንጀምር አንዱ ጸሎት እንግዲያው ፍቅራችሁ ከፊት ይልቅ በማስተዋል በእውቀት እያደገ እንዲበዛ እጸልያለሁ ያለው ነው። ስለ ፍቅር የጸለየው ጸሎት ነው። ፍቅር ያድጋል ወይ ነው እንግዲህ ጥያቄው። ፍቅር ያድጋል ወይ? አዎ ያድጋል። ይኸው ሐዋርያው ጳውሎስ እንደሚለው ፍቅር ያድጋል እንዴ? ዝም ብሎ ይመጣል ይዘኛል፣ አለቃ። ወይ ወዳለሁ ወይ አልወድም። ምንድነው ማደግ? አረ ያድጋል። ፍቅር የክርስቲያን ፍቅር ያድጋል። ከበፊት ትኩሳት የበለጠ ትኩሳት፣ ከበፊት ናፍቆት የበለጠ ናፍቆት፣ ከበፊት ደስታ የበለጠ ደስታ በፍቅር ምክንያት ይመጣል። ፍቅር ያድጋል። ግን የሚያድግበትን አቅጣጫ ነገረን። እዚህ በእውቀትና በማስተዋል የሚሉ ቃላት ነው የሚናገረው። ፍቅራችሁ ከፊት ይልቅ እያደገ እንዲበዛ እጸልያለሁኝ በማስተዋልና በእውቀት ብሎ ይላል። ፍቅርና እውቀት ከቶውኑ ጠበኞች አይደሉም ወይ? አሁን እሱ ነው ላነሳላችሁ ፈልገው። ፍቅርና እውቀት ዘመዳሞች ናቸው ወይ? ያሳድጋል ወይ እውቀት? ይልቁንስ ያቀጭጫል እንጂ ፍቅርን። ድሮ እኮ እኔ ደህና ነበርኩኝ፣ ምንም ሳላውቅ ደህና ነበርኩ፣ ሰው ወድ ነበር፣ ጥምጥም አድርጌ ስም ነበር። አሁን ነገር ገባኝ። አይገርምህም? እየገባኝ ሲመጣ ሁሉን በልኩ ማድረግ ጀመርኩኝ። ሁሉን በድርበቡ ማድረግ ጀመርኩኝ። ማለት አለ አይደለ? ገባኝ። እንዳሰብኩት አይደለማ ነገር። እውቀት የፍቅር ጠበኛ አይደለም ወይ? እንዴት ይልቅ እያደገ ያበዛዋል? እሱ ነው እኮ ጥያቄው። በማስተዋልና በእውቀት ሁሉ እያደገ የሚገርም ነገር ነው። ነገር ግን ወንድሞቼና እህቶቼ ይሄን አረጋግጬ እነግራችኋለሁ። ፍቅር በጣም ጣፋጭ ሆኖ የሚቀመመው እውቀት ሲገባበት ነው። እኛ ውደዱ የተባልነው ሁለት ነገር ነው ታውቃላችሁ እናንተ። አንደኛ እግዚአብሔርን ነው አይደል እንዴ? እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይልህ ውደድ። ይቺ ዋነኛይቱ ትእዛዝ ናት። ጌታም አጸና። ይቺ ናት ትእዛዝ፣ አምላክን ውደድ። ሁለተኛ ባልንጀራህን እንደ ራስህ ውደድ። ሁለቱም መውደዶች ከባዶች ናቸው እኮ። አንደኛ አላየነውም እግዚአብሔርን፣ እንዴት ነው የምንወደው? ወንድም መውደድ እንደ ራስ አድርጎ በጣም ከባድ ነው። አንዳንድ ወንድም ወልጋዳ ነው፣ ሊወደድ የሚችል አይደለም፣ አስቸጋሪ ነው። እንዴት ነው የምወደው? ግን ይህች ፍቅር እንድትዳብር በደመ ነፍስ አትውደዱ ነው የሚለው። ደመ ነፍስ ታውቃላችሁ? ደመ ነፍስ ማለት በቃ አሁን በጣም ደስ የሚል ውሻ ስታዩ፣ ጉንጩ የተንጠለጠለ ውሻ። እኔ ከልጄ ጋር ብዙ ጠባለኝ በውሻና በድመት ምክንያት። እናንተ ደህና ናችሁ? እሷ ጎዳናችንን ታስቆማለች። ውሻ ያየች እንደሆነ ወይ እንዴት ደስ ይላል። ቆይ አንድ ጊዜ ኧረ እባክሽ መንገዳችን እንሂድበት። አቋርጣኝ መንገድ ውሻውን ሰላም ለማለት ትሄዳለች። ከዛ ጫውታ ምን ብላ ስትጨርስ ትመጣለች። ድመቷን እንደዚሁ። እንዲያውም አሁን በጣም ስለባሰ ኧረ በጣም ይች ልጅ አበዛችሁ፣ ልክ አይደለም አለ። ምክንያቱም ኃይለኛ አታችመንት ነው የሚፈጠረው ታውቃላችሁ፣ ከእንስሳት ጋር። እናንተ አንዳንዶቻችሁ ታውቃላችሁ። አንዷ ድመት ሞተችብን ባለፈው ጊዜና የምናደርገውን ነው ያጣነው ቤት ውስጥ። እሷ ልጃችን ማባበል በጣም ከባድ ነበረ። በጠዋት ቀሰቀሰች፣ ሞተች እኮ አለች። ታዲያ ምን ጸልይ፣ በቃ ጸልይ አለች። እንዴ ምን ማለት ነው የምትሆነው? በኋላ አንድ ልጅ አለ እዛ የምናውቀው፣ ወስዶ ወደዚያ ይጥላታል ወደ ቆሻሻው አልኩ። እንዴ ምን መጣል፣ በስርዓቱ ነው የምትቀበረው አለች። ከዛ ገነዘቻት፣ ፕላስቲክ በደንብ አድርጋ ጠቅልላ ገነዘቻት። እያየው የታዘብኩኝ
ምንም ነገር እንዳይወጣ ገነዘቻት። ከዚያ አሁን እንጥራታለን ብለን ስናስብ ለካ እሷ የለችም። ሄዳ ሳጥን ገዝታ መታለች። አዎ በስርዓት መቀበር አለባት። ሳጥን ውስጥ ከተተቻት። ካርድ ጻፈች። በካርዱ ላይ የኛ ስም ሙሉ ተጻፈ። እንወድሻለን ተባለ። የቀብር ስነ ስርዓት ተፈጸመ። now this is instinct ደመነፍስ ነው። ይሄ ደመነፍስ ነው። ምንም ልዩ ዕውቀት የሚጠይቅ አይደለም። አንዳንድ ነገር እንወዳለን። አንዳንዶቻችን አንዳንድ ነገር በጣም እንወዳለን። ምንም ዕውቀት አይፈልግም። እግዚአብሔርን መውደድ ዕውቀት ይፈልጋል። በዕውቀት ይዳብራል እግዚአብሔርን መውደድ። ወንድሞቼ እናቶቼ፣ ማን መሆኑን ስናቀው የበለጠ እንወደዋለን። አሁን ለይስሙላ የምንወደው ሁሉ ይራገፋል። እግዚአብሔር ሆይ እንደዚህ መሆንክን አላወቅኩም ነበር። በእውነት አንተ አስገራሚ አምላክ ነህ። ከወደድኩ በላይ ወድሃለሁ። ሰውን ስታውቁ ትወዱታላችሁ። አውቃለሁ ብዙ ሰዎች ስታውቁት ነው የምትጠሉት ብለው እንደሚያስቡ አይደለም። በእግዚአብሔር ዓይን ሰውን ስታውቁት፣ የሰውን ምስኪንነት ስትረዱ፣ ክፉም ያደረገባችሁ ሰው እንኳን ወይ እግዚአብሔር ይማረው አልቻለበትም፣ ክፉ ተጠናወተው፣ እንዴት የሚያሳዝን ነፍስ ነው፣ ደግሞ እኔ ጨምሬ ብጠላው ይሞታል ይሄ ሰውዬ። ስታውቁ ሰውን ትወዳላችሁ። ሰው በዲያብሎስ የተጠቃ አሳዛኝ ፍጡር መሆኑን ስታውቁ ትወዳላችሁ። ፍቅራችሁ በእውቀት በማስተዋል። ይቺ በማስተዋል የምትለው የእንግሊዝኛውን ቃል ለማየት ስሞክር ነበር። ዲዘርኒንግ with discernment፣ በልየታ መንፈስ፣ በማጣራት መንፈስ ነው የሚለው። ይህ ሁላችሁ አንዳንዴ ይደባልቅብናል። አንዳንድ ሰው ደግ ነገር ስለሚያደርግልን ነው የምንወደው። መልኩ ደስ ስለሚል ነው የምንወደው። አይገርምም? አንዳንዱ ሰው ሲናገር በጣም ደስ ስለሚል ነው የምንወደው። ኖ አሁን ዲዘርን አድርጉ። የምትወዱት አንዳንድ የሚስባችሁ ነገር ስላለ ነው ወይስ እንደ ሰው ትወዱታላችሁ? አጥርታችሁ ነው የምትወዱት? ፍቅር ነው ወይስ የሳባችሁ ጥቅም ነው? አንዳንድ ሰው ምንወደው ይመስለናል። የሚገርማችሁ በጣም እኮ ነው እሱም ምንወደው። አይገርምም? ብንወደው አንዳንድ ነገር ያደርግልናል። ልክ ማረጉን ሲያቆም ይህ ደግሞ ምን አይነት ሰው ነው እንላለን ቀስ ብለን። በዲዘርንመንት አይደለም የወደድነው። ለምን እንደወደድነው አጥርተን አይደለም የወደድነው። በአንዳንድ ነገሮች ተስበን ነው። ፍቅራችሁ ይደግ። ይሄን ሁሉ ጥሶ የሚሄድ ፍቅር ይሁን፣ በማወቅና በማስተዋል ይሁን ብሎ ሐዋርያው ጳውሎስ ለዚህ ጉዳይ ጸልይላችኋለሁ ብሎ ይላል። በእውነቱ ይሄንን ፍቅር አሳዳጊ ማን ነው ካላችሁኝ፣ እኔ መንፈስ ቅዱስ ነው። በእውነት እናንተ ምስክሮች ናችሁ። መንፈስ ቅዱስ ከእናንተ ጋር በሆነ ጊዜ የሚገርባችሁ ነው። የሰውን ክፋት ለማየት አቅም የላችሁ። ታዩታላችሁ፣ አይታይም ማለት አይደለም። እንዲያውም መንፈስ ቅዱስ ይገልጣል። አንዳንዴ ታዩታላችሁ፣ እያያችሁት ምንም ቆይ ጉድፉን ላራግፍለት፣ ሰውየውን ላግኘው፣ የውስጠኛውን ሰውዬ ትላል። መንፈስ ቅዱስ ሲሞላችሁ የሚገርም ነገር እኮ ነው። እኔ አንዳንዴ ገርመኛል። እንኳን በአርአያ ሥላሴ የተፈጠረ ሰው ቀርቶ ግዑዙን ድንጋይ መውደድ ይጀምራሉ። ይሄ የሚገርም ነው። እናንተ ኤክስፒሪየንስ አታርጉ አይቀርም። እወጣና በመንፈስ ቅዱስ ጸጋ ውስጥ ሲሆን ዛፉ አቤት እንዴት ያምራል እላለሁ። ሌላ ቀን እኮ ዝም ብዬ ሄድኩት። ይሄ ደንቃራ ብዬ የምለው ድንጋይ ይሄ ድንጋይ እንዴት ያምራል፣ ጌታ እንዴት አሳምሮ ነው ድንጋዮችን የሚሰራው። ትንሽ ሞኝ ያደርጋል፣ ግን ጥሩ ነው። ምን አለበት? በጣም ብልጥ አትሁኑ። ድንጋይ ቢሆን፣ ውሃ ቢሆን፣ ወንዝ ቢሆን፣ ተራራ ቢሆን የእግዚአብሔርን ስራ ውደዱ እና ስናውቅ በመንፈስ ቅዱስ ጸጋ መውደዳችን ያድጋል። ሁለተኛ ነገር የሚሻለውን ፈትናችሁ ታውቁ ዘንድ እጸልያለሁ ይላል። እሱም በጣም የሚያስገርም። የሚሻለውን ፈትናችሁ ታውቁ ዘንድ። ይሄ የሚሻለውን የሚለው ኤክሰለንት የሆነውን ከሁሉም የሚበልጠውን የላቀውን እሱን ታውቁ ዘንድ። እንዴት ነው የምታውቁት? ፈትናችሁ ታውቁ ዘንድ እጸልያለሁ።
የመፈተን አቅም እግዚአብሔር እንዲሰጣችሁ ለምናል። ክርስቲያኖች ወንድሞቼና እህቶቼ እኛ በተለይ ኢቫንጀሊካልስ ይህንን መፈተን የሚባል ነገር ትተነዋል። ኦቶማቲካሊ ሁሉ ነገር እንዲሆንልን ነው የምንፈልገው በህይወታችን፣ ሁሉ ነገር ኦቶማቲክ። ግን የሚገርመው መጽሐፍ ቅዱስ እግዚአብሔርን ደስ የሚያሰኘውን እየመረመራችሁ አይልም? እየመረመራችሁ ከጌታ ጋር እንድትኖሩ ብሎ ያዛል ተሰሎንቄ ላይ። እግዚአብሔርን ደስ የሚያሰኘውን ምን እንደሆነ እየመረመራችሁ እንደ ብርሃን ልጆች ተመላለሱ ይላል። አይገርምም? አንድ ቀን ያዘኝን ሳነብ መመርመር አለብኝ ማለት ነው። ምን ደስ ይለዋል እያልኩ መመርመር አለብኝ፣ ምን ደስ አይለውም እያልኩ መመርመር አለብኝ። መፈተን መመርመር የክርስቲያን ዲሲፕሊን ነው፣ የክርስቲያን ህይወት መንገድ ነው። የሚሻለውን ፈትናችሁ ታውቁ ዘንድ እጸልያለሁ ይላል ሐዋርያው ጳውሎስ። በእንግሊዝኛው ላይ ኤክሰለንት የሆነውን እንድታውቁ፣ መናኛውን ሳይሆን ትልቁ የትኛው እንደሆነ እንድትለዩ እጸልያለሁ። አንድ ጥቅስ አይቼ ሰዎች የሚናገሩት ጥቅስ ነው፣ በጣም አስገርሞኛል። the good is the enemy of the best የሚል ሰምታችሁ ይሆናል። አይገርምም? መልካሙ ከሁሉ የላቀው ነገር ጠላት ነው። በአማርኛ ጥሩ አልተረጎምኩትም። መልካም የምንለው ነገር የልቅና ጠላት ነው። ምን ማለት ነው? ጥሩ ነገር ስናገኝ በቃ ከዚህ በላይ የለም ጥሩ ነገር ነው እንላለን። ግን የተሻለስ ያለ እንደሆነ፣ የበለጠስ ያለ እንደሆነ፣ የላቀስ ያለ እንደሆነ እሱን እኮ ነው የሚለው። የላቀውን ነገር ፈትናችሁ ታውቁ ዘንድ እግዚአብሔር ኤክሰለንት አምላክ ስለሆነ በጣም ጥሩ የሆነ ነገር በእግዚአብሔር ዘንድ በጣም የሚያስደስት ነገር፣ መናኛ ነገር ሳይሆን ከፍ ያለ ነገር፣ እሱን ፈትናችሁ ታውቁ ዘንድ ይሄም ጥሩ ነው፣ ግን ይሄ ደግሞ የበለጠ ጥሩ ነው ማለት ትችሉ ዘንድ እጸልያለሁ ብሎ እግዚአብሔር ይሄን አቅም ይስጠን። በእውነት ይሄን የመፈተን አቅም ይስጠን። ዝም ብለን በመናኛ ነገር እንዳንኖር በመንፈሳዊ ሕይወታችን እግዚአብሔር ይርዳን። ሶስተኛ ጸሎት እዚያ ላይ ምናየው ለክርስቶስ ቀን ዝግጆች እንድትሆኑ ጸልያለሁ ይላል። እዚያ ጋር አብሮ የሚያሳየው ይሄ ለክርስቶስ ቀን ዝግጁ እንድትሆኑ የሚለው ቅኖችና አለነውር ትሆኑ ዘንድ የሚለው ከሱ ጋር ተያይዞ ይመስለኛል። እኔ የክርስቶስ ቀን ጌታ የሚመጣበት ቀን አለ። ለዚያ ዝግጁ እንድትሆኑ እጸልያለሁ። ዝግጁ እንድትሆኑ በምንድን ነው የምትዘጋጁት? ይኸው በቅንነት ያለ ነውር በመሆን ያለ ነቀፋ በመሆን እንድትጠባበቁ እጸልያለሁ። እንደዚህ በአይነት ሬዲነስ እንዲኖራችሁ እጸልያለሁ ብሎ ወንድማችን ሐዋርያው ጳውሎስ ይናገራል። ትጸልያላችሁ ለዚህ ዝግጅት? አዘጋጀኝ ጌታ፣ አዘጋጀኝ እባክህ፣ ወልውለኝ፣ ለዚያ ቀን ወልውለኝ እባክህ፣ ቅን አድርገኝ እባክህ። ጠማማ ነገር ብታይ በእኔ ውስጥ እባክህ አስተካክለው። አንተ ጥመትን መመልከት የማትችል አምላክ አስተካክል እባክህ። ነውሬን አራግፍ። አንተ ስትገለጥ ከነውር ጋር እንዳታየኝ። አንድ መዝሙር ነበረ፣ ምን ስሰራ ያገኘኝ ይሆን የሚል አንድ የድሮ መዝሙር፣ ጌታ ሲገለጥ በክብሩ የሚል። ያለ ነውር ቅኖች እንድትሆኑ እጸልያለሁ ይላል። የሚገርም ነው። ይሄ ቅንነትና ያለ ነውር መሆን ከባድ ነገር ነው። እዚሁ መጽሐፍ ምዕራፍ 2 ላይ ይሄንን ሐሳብ ቁጥር 14 ላይ ጠቅሶታል ጳውሎስ። እንዲህ ይላል፣ በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላል። የሚያስገርም ነገር ነው። እኛ ቅን መሆን የምንፈልገው በቅኖች መካከል አይደል? የሚቀለንም እንደሱ ነው። ገራገር ሰዎች ያሉበት፣ ቅን ሰዎች ያሉበት ጋር ልቤን ከፍቼ ሳልቸገር ቅን ሆናለሁ። ጠማማ ሰው ካለ ቆቅ ነው የምሆነው እኔ ራሴ። እንዴ ቢበላኝስ? በክፉና በጠማማ ትውልድ መካከል የዋሆች ያለ ነቀፋ ነውር የሌለባቸው ትሆኑ ዘንድ
ብሎ ይህን ይናገራል። የሚያስገርም ነገር ነው። ለሱ ጸልያለሁ ይላል። ይሄ አቅም ነው ወንድሞቼ፣ እናቶች፣ ትልቅ አቅም ነው። በጠማማ ሰዎች መካከል ቅን መሆን በጣም ትልቅ አቅም ነው። ይኸውላችሁ በጠማማ ሰዎች መካከል ጠማማ መሆን የፈሪ ምልክት ነው። መዝሙሩ የዚህ አይነት ነው። የዘፈኑ ዜማ የዚህ አይነት ነው። ዳንኪራው እንደዚህ ነው። ስለዚህ ሌላ ምት አልከተልም። ጥመት ከሆነ በዚያው ነው የሚሄደው። ጮሌነት ከሆነ እኔም በዚያው ነው የሚሄደው። ምቱን ነው የምከተለው። እንዴ የሀገሩ ምት እንደዚህ ነው። ይሄ ተቃራኒ ምት ነው። ለዚህ ነው ከባድ የሚሆነው። ግን ወንድሞቼ አቅም ነው እንጂ የሚጠይቀው ይቻላል። የማን አቅም? የእግዚአብሔር አቅም። እግዚአብሔር ለጠማሞችና ለክፎች ፀሐዩን ምን ያደርጋል? ያወጣል፣ ዝናቡንም ያዘንባል። ምን አይነት አምላክ ነው! ዝናብ እየሸነሸነ የማይሰጥ አምላክ። እንደሱ ሁኑ ነው የሚለው። እንደሱ ሁኑ። ጠማሞች አድቫንቴጅ ሊወስዱ ይፈልጉ ይሆናል። ግን ሁኑ፣ እናንተ ሁኑ ዝም ብላችሁ። እጸልያለሁኝ ለዚህ እንዲህ አይነት ህይወት ኖሯችሁ እንድትዘጋጁ ይላል። አራተኛው የጽድቅ ፍሬ እንዲሞላባችሁ ጸልያለሁ። ከክርስቶስ ኢየሱስ የሚገኝ የጽድቅ ፍሬ እንዲሞላባችሁ እጸልያለሁ ብሎ ይላል። ዛሬ ከሰዓት በኋላ ላይ ያየሁት እቺ ከኢየሱስ ክርስቶስ የሚገኝ የምትለዋል ልብ ያልኩት ዛሬ ከሰዓት በኋላ እንዴ ስንት ጊዜ አንብቤዋለሁ። ለካ ፍሬ ያለሱ አይገኝም ማለት ነው አልኩኝ። ለካ ከሌላ አቅጣጫ የሚመጣ ፍሬ ከኢየሱስ ክርስቶስ የሚገኝ። ዮሐንስ 15ን አስታወሰኝ። እናንተ ምንድን ናችሁ አለ? ቅርንጫፎች፣ እኔ እውነተኛ የወይን ግንድ ነኝ አለ ጌታ። የወይን ግንድ ነኝ አለ ጌታ። እውነተኛ የወይን ግንድ ነኝ አለ። ስሙ ይቀደስ። እውነተኛ ነው። ምንም ውስጡ ምንም የለበትም። ንጹህ ወይን፣ እውነተኛ የወይን ግንድ ነኝ። እናንተ ቅርንጫፎች ናችሁ። በእኔ ባትኖሩ ፍሬ ልታፈሩ አይቻላችሁም። ቅርንጫፍ በወይኑ ግንድ ባይኖር ፍሬ ሊያፈራ እንደማይቻለው እቺ ባይኖር የምትለው ኃይለኛ ነገር ናት። በእኔ ብትኖሩ ይላል ቀጥሎ። ለካ ጌታችን ኢየሱስ ክርስቶስ እንግዳ አይደለም፣ ጎብኚ አይደለም፣ ቱሪስት አይደለም፣ ኗሪ ነው። እኛም በሱ እንድንኖር ነው የተጠራ ነው እንጂ አንዳንድ ቀን እንድናየው አይደለም የተጠራ ነው። አይደለም። እግዚአብሔር ያኑረን በሱ። ጎብኚዎች አይደለም። እኔ ወጣቶች ያስገርሙኛል በጣም። ያው እናንተ ታውቃላችሁ፣ ደስ ይሉኛል በጣም ወጣቶች። እና በእኛ ጊዜ በጣም የሚደነቅ ሰው አትሌት ሊሆን ይችላል በጣም፣ ወይም አርቲስት ሊሆን ይችላል፣ ወይም የሀገር መሪ፣ በጣም የሚደነቅ ሰው ሲመጣ ወጣቶች ምን ነበረ የሚያደርጉት? ደብተራቸውን ይይዙና እባክህ እዚች ላይ ፈርምልኝ ይላሉ። ፈርምልኝ እባክህ እዚች ላይ ይላሉ፣ ያስፈርማሉ። አሁን ደብተር የማያዝም ይቅርታ አንድ ጊዜ አብረን ፎቶ እንነሳ፣ አንድ ጊዜ ብቻ፣ አንድ ጊዜ አንድ ሾት ፎቶ ይነሳሉ። የአፍታ ጉዳይ ነው። ያ ሰውዬ በጣም ስለሚወዱት ስለሚያደንቁት ከሱ ጋር አትሊስት ፎቶ አለኝ ለማለት ነው። አረ ለፎቶ ሾት አይደለም ጌታ፣ ለመኖር ነው የሚመጣው፣ ለመኖር። አረ ፎቶ መሰራ አያስፈልግም፣ እኔ ቤት ልገባ ነው። እንደሱ እኮ ነው የሚለው። የሚወደኝ ቢኖር ቃሌን ይጠብቃል፣ እኔም ወደዋለሁ፣ አባቴም ይወደዋል፣ ከአብ ጋር ሆነን ወደ ቤቱ እንገባለን። እንደሱ እኮ ነው የሚለው። አረ እኔ ላጭራፍታ ነበር የፈለኩት። አይ እገባለሁ፣ ቤት እኖራለሁ። በደጅ ቆሜ በራ አንኳኳለሁ። ማንም ድምፄን ቢሰማ ቢከፍትልኝም እገባለሁ፣ አብሬ እደሰታለሁ፣ ራት እበላለሁ ብሎ ይላል። እና ጌታ በእኔ ባትኖሩ ፍሬ የሚባል ነገር የለም። ይሄ እንደ እንግዳ እንደ ቱሪስት የሚኖረው ኑሮ ፍሬ አያመጣም። ፍሬ ከፈለጋችሁ እንኗኗር። እኔ በእናንተ እናንተ በእኔ ስኖር ብዙ ፍሬ ታፈራላችሁ፣ አባቴም በዚህ ይከበራል ይላል። የጽድቅ ፍሬ ሞልቶባችሁ፣ ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ብሎ ይህንን ሐዋርያው ጳውሎስ ሲያሳስብ እናያለን። የሚገርማችሁ ይሄ የጽድቅ ፍሬ የባህሪ ጉዳይ ነው፣ ምንም ጥያቄ የለውም። ልዩ ልዩ
በጎ ባህሪያት ትዕግስትን፣ ጽናትን፣ ፍቅርን፣ ትህትናን፣ የዋህነትን፣ እምነትን ይህን ሁሉም ያካትት ይህን ፍሬ እንድታፈሩ ጸልያለሁ ብሎ ይላል። ግን ሲጠቀልለው ምን ይላል? በነገር ሁሉ እግዚአብሔር ይከብር ዘንድ ይላል። አይታችሁታል? ለእግዚአብሔር ክብርና ምስጋና ብሎ በአማርኛው መጀመሪያ ነው የሚያቀርበው። ለእግዚአብሔር ክብርና ምስጋና ፍሬ ሞልቶባችሁ ዝግጁ ሆናችሁ ፍቅራችሁ አድጎ እያለ ይቀጥላል። እንግዲያው ጸሎት ሲመለስ የሚከብር እግዚአብሔር ነው። ለእግዚአብሔር ምስጋና ነው ህይወታችን በአጠቃላይ ምስጋና ሰብሳቢ ነው ጳውሎስ። ግን ምስጋና እንዲሁ በቀላሉ ስለማይገኝ ክብር በቀላሉ ስለማይመጣ እንዲህ ቢያረጋችሁና ክብሩን ቢያወጣው እያለ ነው የሚጸልይላችሁ። ያርግልን ለኛም። እንደዚህ ስንሆን እግዚአብሔር ይከብራል በእውነት። እንዲያውም እኔ ይህንን የፊልጵስዩስን መጽሐፍ መጀመሪያ ላይ ምን ብዬ ጻፍኩኝ? አንድ ሰው በጣም ልቤን የነካኝ ነገር ስለ ጻፈ እግዚአብሔር እኮ ዓላማው ይላል ማስቀናት ነው ይላል እሱ። ይህን ቋንቋ ነው የሚጠቀመው። ቤተ ክርስቲያንን እኮ መሬት ላይ ያረጋት እኮ እግዚአብሔር ሊያስቀና ነው እና ሰውን ወደ ራሱ የሚስበው በማስገደድ ሳይሆን በማስቀናት ነው ይላል እሱ። እግዚአብሔር ህዝቡን የሚሰበስበው የበለጠ በማሳየት ነው እና ቤተ ክርስቲያን እንድትደምቅ በጣም ጥሩ እንድትሆን ንጹህ እንድትሆን የሚያስደስት እንዲሆን ደስታ የሚታይባት እንዲሆን ይፈልጋል። እያስቀናን እንሰበስብለታለን ይላል ሰውየው። ለሱ ነው ለእግዚአብሔር ክብርና ምስጋና የኛ ህይወት እንዲያስቀና እግዚአብሔር ይሻል። እግዚአብሔር ይሄን ያድርግ እና እግዚአብሔር የጸሎት መንፈስ በላያችን ላይ ያድርግ። በማስተዋል እንድንጸልይ እንድናመሰግን ይርዳል። እዚህ ጋር እናቁምና ዛሬ የሚቀጥለው ሳምንት ላይ እንቀጥላለን። እግዚአብሔር ይባርካችሁ። በጥሞና ስለምትሰሙ እግዚአብሔር በልባችሁ ውስጥ ያትመው።